ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን፣ የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለሕዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለነሐሴ 9 2018 ዓ.ም ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ሀገራዊ ምክክር ኮሚሽን መላው ኢትዮጵያዊ ከሐሰተኛ መረጃ ራሱን ይጠብቅ ሲል አሳሰበ። ሙያዊና ስነ ምግባራዊ ጥሰት በሚፈጽሙ የሚዲያ ተቋማትና ግለሰቦች ላይ ተጠያቂ የማድረግ እርምጃ ተጠናክሮ እንደሚቀጥል ማስታወቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተጀመረ አንድ ወር ያስቆጠረውን ሀገራዊ ምክክር ጉባኤ መረጃ ስርጭትን አስመልክቶ መግለጫ አውጥቷል። ኮሚሽኑ ባወጣው መግለጫ ሂደቱ በሀገራችን ሲከናወን የመጀመሪያው እንደመሆኑ ለምክክር የቀረቡት አጀንዳዎች መሰረታዊና የብዝሃነትን ፍላጎት መሰረት ያደረጉ በመሆናቸው የምክክሩ መካሄድ የብዙዎች መነጋገሪያ መሆኑ አስገራሚ እንዳልሆነ ገልጿል። ሂደቱ አሁን ላይ ወደ ወሳኙ ምዕራፍ መሸጋገሩን አስገንዝበው ባለፈው አንድ ወር ስኬታማ ስራዎች የተከናወኑ ቢሆንም ሂደቱ ሙሉ በሙሉ አልጋ ባልጋ እንዳልነበረና አለመግባባት የሚመስሉ ነገሮች መታየታቸውን ጠቁመዋል። ሆኖም እነዚህ ሁኔታዎች ሊያጋጥሙ እንደሚችሉ አስቀድሞ የተገመተ መሆናቸው ተገልጿል። ይህን አጋጣሚ በመጠቀም ኃላፊነት የማይሰማቸው አንዳንድ አካላት የሚያሰራጩት ሐሰተኛ መረጃ ነገሩን ውስብስብ እንደሚያደርገው የጠቆመው ኮሚሽኑ ህብረተሰቡ ከኮሚሽኑና በስፍራው ከሚገኙ መገናኛ ብዙሃን ከሚወጡ መረጃዎች ውጪ ያሉ ያልተረጋገጡ ወሬዎችን እንዳይከታተል አሳስበዋል። የሚዲያ አካላትና ሌሎች ግለሰቦች ያልተረጋገጡ መረጃዎችን በማጋራት በህዝብ ላይ ብዥታ ከመፍጠር እንዲቆጠቡም ጥሪ አቅርበዋል። ሙያዊና ስነ ምግባራዊ ጥሰት በሚፈጽሙ የሚዲያ ተቋማትና ባለሙያዎች ላይ ተጠያቂ የማድረግ እርምጃ ተጠናክሮ እንደሚቀጥልም ኮሚሽኑ በመግለጫው አስታውቋል። ጥምረቱ ግድያው ከቀይ ሽብር ዘመን ጋር የሚስተካከል ነው ሲል ባወጣው መግለጫ አስታወቀ። የአምስት ተቃዋሚ ፖለቲካ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በማዕከላዊ ኢትዮጵያ ክልል አበሽጌ ወረዳ በሶስት ወጣቶች ላይ የተፈጸመውን ግድያ አስመልክቶ መግለጫ አውጥቷል። ጥምረቱ በመግለጫው ድርጊቱን ከቀይ ሽብር ዘመን ጋር የሚስተካከል ሲል የገለጸው ሲሆን በጉዳዩ ላይ ገለልተኛ ምርመራ እንዲደረግ ጠይቋል። ጥምረቱ ባወጣው መግለጫ ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ ሶስት ወጣቶች ፋኖ ናችሁ በሚል ምክንያት ከህዝብ ማመላለሻ ተሽከርካሪ በኃይል እንዲወርዱ ተደርገው እጃቸው እንደታሰረ ኢሰብአዊ በሆነ መንገድ መገደላቸውን አስታውቋል። ድርጊቱ የደቦ ፍርድና የመብት ጥሰት ነው ያለው ጥምረቱ ጥርጣሬ ያለበት አካል እንኳ በህግ አሰራር መረጋገጥ እንጂ ከህግ ውጭ ሊገደል እንደማይገባ ገልጿል። በሌላ በኩል የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ አካባቢው ላይ የመንግስትን የሰላም ጥሪ ባልተቀበሉና በእገታና ዘረፋ ላይ በተሰማሩ ሽፍቶች ላይ እርምጃ መወሰዱን ተናግረዋል። ኃላፊው እርምጃው ከፌዴራልና ከኦሮሚያ ክልል ጋር በመቀናጀት የተወሰደ መሆኑን ገልጸው ብሔር ተኮር ነው ተብሎ የሚሰራጨው መረጃ አስተባብለዋል። ጥምረቱ ድርጊቱን የፈጸሙና ትዕዛዝ የሰጡ አካላት በህግ እንዲጠየቁ ለማሳሰብ ነሐሴ 12 ቀን 2018 ዓ.ም የንጹሃን የግፍ ግድያ ይቁም በሚል በሚካሄዱ የአንድ ቀን የማህበራዊ ሚዲያ ዘመቻ ላይ ኢትዮጵያውያን እንዲሳተፉ ጥሪ አቅርበዋል። 13ኛው የምስራቅ አፍሪካ የጤና ፌዴሬሽኖች ኮንፈረንስና ዓለም አቀፍ ኤግዚቢሽን በአዲስ አበባ እንደሚካሄድ ተገለጸ። ከ14 የምስራቅ አፍሪካ ሀገራት የተውጣጡ የጤና ፌዴሬሽኖች የሚሳተፉበት ጉባኤ
ተቋቋሚነት የምስራቅ አፍሪካ ጤና ኢኮኖሚ መገንባት በሚል መሪ ቃል በአዲስ አበባ እንደሚካሄድ የኢትዮጵያ ጤና ሚኒስቴር አስታውቋል። ሚኒስቴሩ በማህበራዊ ትስስር ገጹ ላይ እንዳስታወቀው የጉባኤ አስተባባሪዎችና ባለድርሻ አካላት ከጤና ሚኒስቴር አመራሮች ጋር የጉባኤው ዝግጅት፣ ከጉባኤው የሚጠበቁ ውጤቶችና ተሳታፊዎችን በተመለከተ ውይይት አድርገዋል። በጉባኤው የምስራቅ አፍሪካ የጤና ኢኮኖሚ መገንባት፣ የሀገር ውስጥ ምርትን ማሳደግና ቴክኖሎጂና ኢኖቬሽን የተመለከተ የጎንዮሽ ውይይቶች ይደረጋሉ ተብሏል። የፌዴራል ቤቶች ኮርፖሬሽን የክረምት በጎ ፍቃድ ስራ በድሬዳዋ አስጀመረ። የፌዴራል ቤቶች ኮርፖሬሽን ከድሬዳዋ ከተማ አስተዳደር ጋር በመተባበር በዘንድሮው የክረምት ወራት የሚያከናውናቸውን ዘርፈ ብዙ የበጎ ፍቃድ አገልግሎት ስራዎች በይፋ አስጀምሯል። መርሃ ግብሩን የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማልና የድሬዳዋ ከተማ ከንቲባ አቶ ከድር ጀዋር በጋራ አስጀምረዋል። ኮርፖሬሽኑ በበጎ ፍቃድ መርሃ ግብሩ በርካታ ማህበረሰብ ተኮር ስራዎችን ማካተቱ የተገለጸ ሲሆን ከነዚህም መካከል ለአቅመ ደካማ ወገኖች የሚሆኑ የመኖሪያና የንግድ ቤቶች ግንባታ፣ የችግኝ ተከላ፣ የጤና መድን ሽፋንና የትምህርት መርጃ ቁሳቁስ ድጋፍ ይገኙበታል ተብሏል። በተለይም በከተማው ወረዳ 6 አካባቢ በይፋ የተጀመሩት የመኖሪያና የንግድ ቤቶች ግንባታ አስፈላጊውን መሰረታዊ አገልግሎት አሟልተው በጥራትና በአጭር ጊዜ ውስጥ ተጠናቀው ለተጠቃሚዎች እንደሚተላለፉ ተመላክተዋል። ከዚህ ግንባታ ጎን ለጎንም ዋና ስራ አስፈጻሚው ለ100 የድሬዳዋ ከተማ ነዋሪዎች የሚሆን የዓመታዊ ጤና መድን ዋስትና ሽፋን የገንዘብ ድጋፍና ለተማሪዎች የሚውሉ የትምህርት ቁሳቁሶችን ለከንቲባ አቶ ከድር ጀዋር ማስረከባቸውን ኤፍኤምሲ ዘግበዋል። በአማራ ክልል ለ2019 የትምህርት ዘመን ከ7.6 ሚሊዮን በላይ ተማሪዎችን ለመመዝገብ መታቀዱ ተገለጸ። በአማራ ክልል በ2019 የትምህርት ዘመን ከቅድመ አንደኛ እስከ ሁለተኛ ደረጃ የትምህርት እርከኖች ከ7.6 ሚሊዮን በላይ ተማሪዎችን ለመመዝገብ መታቀዱን የክልሉ ትምህርት ቢሮ አስታውቋል። የቢሮው የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን በሰጡት መግለጫ እንዳብራሩት በ2018 የትምህርት ዘመን ከ4.1 ሚሊዮን በላይ ተማሪዎች ማስተማር ተችሏል። በክልላዊና ብሔራዊ ፈተናዎችም የተሻለ ውጤት ተመዝግበዋል። የ3 አዳሪና 4 ሞዴል ሁለተኛ ደረጃ ትምህርት ቤቶች ግንባታን የማጠናቀቅ ስራ እየተሰራ መሆኑንም ገልጸዋል። የአዲስና የነባር ተማሪዎች ምዝገባ ከነሐሴ 18 እስከ ጳጉሜ 5 ቀን 2018 ዓ.ም እንደሚካሄድ ጠቁመው መስከረም 4 ቀን ድልድል ተደርጎ በመስከረም 5 ቀን መደበኛ ትምህርት በይፋ እንደሚጀመር ተናግረዋል። ታዋቂ ግለሰቦች፣ የሃይማኖት አባቶች፣ ምሁራንና መላው ማህበረሰብ አንድም ተማሪ ከትምህርት ገበታ ውጭ እንዳይሆን የበኩላቸውን ድርሻ እንዲወጡ አቶ ጌታቸው ጥሪ አቅርበዋል ሲል የዘገበው ጋዜጣ ፕላስ ነው። በተባበሩት አረብ ኤሚሬቶች የፌዴራል ኤምባሲ በህገወጥ የሰዎችና የገንዘብ ዝውውር ላይ የተሰማሩ ግለሰቦችን አስጠነቀቀ። በህገወጥ የሰዎችና የገንዘብ ዝውውር ላይ የተያዘውን ሀገራዊ አቋምና የህግ ማስከበር እርምጃዎችን አስመልክቶ ከተባበሩት አረብ ኤሚሬቶች የፌዴራል ኤምባሲ መግለጫ አውጥቷል። ኤምባሲው በመግለጫው በህገወጥ የሐዋላ አገልግሎትና የሰዎች ዝውውር ላይ የተሰማሩ አካላት ላይ የተጀመረው ሀገራዊ የህግ ማስከበር እርምጃ ተጠናክሮ እንደሚቀጥል አስታውቋል። በሁለቱ ሀገራት ፖሊስ የተቀናጀ ኦፕሬሽን በከባድ ወንጀሎች የተጠረጠሩ ዋነኛ ግለሰቦች በቁጥጥር ስር መዋላቸውን ያስታወሰው መግለጫው ኢትዮጵያና ኤሚሬቶች ወንጀለኞችን አሳልፎ የመስጠት ስምምነት ያላቸው በመሆኑ ወንጀል ፈጽሞ ከህግ ማምለጥ እንደማይቻልም አሳስበዋል። ኤምባሲው በመግለጫው በህጋዊ ሽፋን የሚንቀሳቀሱ ኤጀንቶችና ደላሎች የሐሰት የስራ ዕድል በመስጠት ዜጎችን ለአደጋ አድርገዋል ያለ ሲሆን ዜጎች ወደ ኤሚሬቶች ከማቅናታቸው በፊት የስራ ቅጥራቸውን ህጋዊነት ማረጋገጥ እንዳለባቸው አሳስበዋል። በተጨማሪም በህገወጥ ተግባራት ላይ የተሰማሩ ግለሰቦች ድርጊታቸውን በአስቸኳይ እንዲያቆሙ ያሳሰበ ሲሆን ባያቆሙ ግን ጥብቅ እርምጃ እንደሚወሰድባቸው አስጠንቅቀዋል። የሁለተኛው ትውልድ ኢትዮጵያውያን ዲያስፖራ አባላት አዲስ አበባ ገቡ። ካናዳ ውስጥ የተወለዱ የሁለተኛው ትውልድ ኢትዮጵያውያን ታዳጊ ህጻናትና ቤተሰቦቻቸውን ያካተተ 120 የዲያስፖራ አባላት አዲስ አበባ ገብተዋል። አባላቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በውጭ ጉዳይ ሚኒስቴር የዲያስፖራ አገልግሎት አቀባበል ተደርጎላቸዋል። መርሃ ግብሩ ካናዳ በሚገኘው የፌዴራል ኤምባሲ ከቱሪዝም ሚኒስቴርና ባህልና ስፖርት ሚኒስቴር እንዲሁም ከቀድሞ የብሔራዊ ቡድን ተጫዋች አሸናፊ ግርማ ጋር በመተባበር የተዘጋጀ መሆኑ ተገልጿል። የልዑክ አባላቱ የኢትዮጵያን ባህልና ታሪክ በሚገባ ከመረዳት ባለፈ በሀገራቸው ታሪክ ባህልና ማንነት ጋር ያላቸውን ትስስር እንደሚያጠናክሩ የተገለጸ ሲሆን መርሃ ግብሩ የሁለተኛ ትውልድ ኢትዮጵያውያን ኢትዮጵያን ይበልጥ እንዲያውቁና የባህል ትስስራቸውን እንዲያጠናክሩ የሚያስችል መሆኑ ተመልክተዋል። የዲያስፖራ አባላቱ በኢትዮጵያ በሚኖራቸው የአንድ ወር ቆይታ የስፖርት ውድድር እንደሚያደርጉና የተለያዩ አካባቢዎችን እንደሚጎበኙም ተገልጿል። ዘገባው የኢፕድ ነው።
ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። ኢራን ከአሜሪካ ጋር ወደ ድርድር ለመመለስ እስካሁን ምንም አይነት ውሳኔ ላይ እንዳልደረሰች አስታወቀች። በሌላ በኩል ትራምፕ የሆርሙዝን የባህር ወሽመጥ የአሜሪካ ግዛት ለማድረግ እቅድ እንዳላቸው አስታውቀዋል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። ኢራን ጦርነቱን ለማስቆም ከዩናይትድ ስቴትስ ጋር ለመነጋገር እስካሁን ድረስ ውሳኔ ላይ አልደረሰችም። ለዚህ ደግሞ ምክንያት የተባለው የተኩስ አቁም ስምምነት ጥሰቶችና የሆርሙዝ የባህር ወሽመጥ የወደፊት ሁኔታ ላይ አለመግባባቶች በመኖራቸው ነው ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በቴሌግራም በጻፉት ጽሑፍ ዩናይትድ ስቴትስ ጋር ድርድር ለመጀመር እስካሁን ውሳኔ ላይ አልደረስንም ብለዋል። ከኳታርም ሆነ ከፓኪስታን የተውጣጡ አደራዳሪዎች ጋር መልእክት እየተለዋወጥንና እየተገናኘን ነው። ይህ ማለት ግን ድርድር ማለት አይደለም ብለዋል። አራጋቺ እንዳሉ በሰኔ ወር ላይ በፓኪስታን የመግባቢያ ስምምነት ከተፈረመ በኋላ ወደ ግጭት ለመመለስ ምክንያት የሆነችው አሜሪካንን ተጠያቂ አድርገዋል። ከግጭቱ ለመውጣትም አዲስ መንገድ መዘርጋት እንደሚገባም ተናግረዋል። አራጋቺ ኢራን ከኦማን ጋር በሆርሙዝ የባህር ወሽመጥ ላይ አዳዲስ የመርከብ መስመሮችን ለማቋቋም በቴክኒካል ጉዳዮች ላይ እየሰሩ መሆኑን ተናግረዋል። ነገር ግን የመርከቦች መጓጓዣ በፖለቲካዊ መፍትሄ ላይ የተመሰረተ እንደሆነ ተናግረዋል። ቀደም ሲል የነበሩ የባህር ላይ መንገዶች ካሁን በኋላ ተግባራዊ አይሆኑም። አዲስ መንገድ ያስፈልጋል። አሁን ላይ ለዚያ የሚሆን ጊዜያዊ መንገድ እየነደፍን ነው ብለዋል። አክለውም በሆርሙዝ የባህር ወሽመጥ ላይ ያለው የጭነት ትራንስፖርት እንደገና መጀመሩ ወይም አለመቀጠሉ አሜሪካ መከተል ያለባትን ሌሎች ቅድመ ሁኔታዎች ላይ የተመሰረተ ነው ብለዋል። የአራጋቺ አስተያየት የተደመጠው የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራንን ድል ካደረግን በኋላ የሆርሙዝ ሰርጥን የዩናይትድ ስቴትስ ግዛት አድርጌ ያውጃለሁ ባሉበት ቀን ነው። ለዚህ አባባላቸው ምላሽ የሚሆን የኢራን የሕግና የዓለም አቀፍ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ በኤክስ ገጻቸው የሆርሙዝ የባህር ወሽመጥ የኢራናውያን ነው፣ እናም ኢራናዊ ሆኖ ይቀጥላል ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ በመውሰዳቸው በፍጹም አይቆጨኝም ብለዋል። የነዳጅ ዋጋ በከፍተኛ ደረጃ መጨመሩ ኢራን የኒውክሌር የጦር መሳሪያ እንዳትይዝ ለመከላከል ነው፣ እናም ትክክለኛውን ነገር አድርጌያለሁ ብለዋል። ዜናውን ስናዘጋጅ አልጀዚራ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። በኢንዶኔዥያ በተከሰተ ርዕደ መሬት ሳቢያ በትንሹ የ38 ሰዎች ሕይወት መቀጠፉ ተዘገበ። በኢንዶኔዥያ 7.7 ሬክተር ስኬል መጠን የተመዘገበ የመሬት መንቀጥቀጥ መከሰቱ ተዘግቧል። አደጋው የከፋ ውድመት ማስከተሉን የሀገሪቱ ብሔራዊ አደጋ ቅነሳ ኤጀንሲ ያስታወቀ ሲሆን ይህ ዜና እስከተጠናከረበት ሰዓት ድረስ የ38 ሰዎች ሕይወት መቀጠፉን ኢንዲያ ኒውስ ኔትወርክ ዘግቧል። የፍለጋ ስራው በተጠናከረበት በአሁኑ ወቅት ሕይወታቸውን ያጡና የተጎዱ ዜጎች ቁጥር እየጨመረ ሊሄድ እንደሚችል የኢንዶኔዥያ መንግስት ገልጿል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለነሐሴ 9 ለዕለተ ቅዳሜ ያዘጋጀናቸው የምሽት ዜናዎቻችን የተከታተሏቸዋቸው መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።